ሰላም ጤና ይስጥልኝ የኢትዮ አምባ የውጭና የሀገር ውስጥ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሀገር ውስጥ መረጃዎችን ስናስቀድም በደቡብ አፍሪካ 3 ኢትዮጵያውያን 2 ናይጄሪያውያን ተገደሉ። በደቡብ አፍሪካ የነጻነት ቀን መታሰቢያ በሆነው በሚያዝያ 27 ቀን በጆሃንስበርግ ከተማ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ውስጥ ምግብ በመመገብ ላይ የነበሩ 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተደብድበው መገደላቸው ተሰማ። የአሰቃቂ ጥቃት የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ የተቃውሞ ሰልፍ ጥሪ ያደረጉ ባሉበት ወቅት መሆኑ በስደተኛው ማህበረሰብ ዘንድ ከፍተኛ ስጋት አንግሷል። የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ ግድያውን ያረጋገጡ ሲሆን የጥቃቱ መንስኤ ግን አሁንም እያከራከረ ይገኛል። ምንም እንኳን ጥቃቱ ከመጤ ጠልነት ጋር ተያይዞ ሊሆን ይችላል የሚል ስጋት ቢኖርም አንድ የፖሊስ መኮንን ግን ግድያው በኢትዮጵያውያኑ መካከል ባለ አለመግባባት እየተነሳ የተፈጸመ ሊሆን እንደሚችል ጥርጣሬውን ገልጿል። በአሁኑ ወቅት ፖሊስ ስለ ድርጊቱ ዝርዝር ምርመራ እያካሄደ ይገኛል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ጉዳይ ዛሬ 21 ቀን 2018 ዓ.ም የሚሰየመው ችሎት ወሳኝ ቀጠሮ ሆኖ ብዙዎችን በጉጉት እየጠበቁት ጉዳይ ሆኗል። ፖሊስ ከወንጀሉ ውስብስብነትና ስፋት አንጻር ተጨማሪ 14 ቀናት ጠይቆ የነበረ ቢሆንም የፌዴራል መጀመሪያ ደረጃ ፍርድ ቤት ሚያዝያ 14 ቀን 2018 ዓ.ም በዋለው ችሎት የቀረውን ምርመራ አጠናቆ እንዲያቀርብ የ7 ቀን ተጨማሪ ጊዜ ብቻ መፍቀዱ ይታወሳል። የተጠርጣሪዎች ጠበቆች በበኩላቸው ደንበኞቻቸው በህዝብ ዘንድ የሚታወቁ ቋሚ መኖሪያ ያላቸውና የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ቢከራከሩም ፍርድ ቤቱ ግን ምርመራው እንዲቀጥልና ተጠርጣሪዎቹ ለሚያዝያ 21 ቀን 2018 ዓ.ም እንዲቀርቡ ትዕዛዝ ማስተላለፉ ይታወቃል። በዛሬው ዕለት አርቲስቶቹ ሊለቀቁ ይችላሉ የሚል ጭምጭምታዎች እየተሰሙ መሆኑ የውስጥ መረጃዎች እየጠቆሙ ነው። ዛሬ በአራዳ ፍርድ ቤት የሚሰየመው ችሎት ላይ በርካታ ህዝብ እንደሚገኝ የሚጠበቅ ሆኗል። ፖሊስ የተሰጠውን የ7 ቀን የምርመራ ጊዜ አጠናቆ በሚቀርብበት የነገው ችሎት ተጠርጣሪዎች የዋስትና መብት አግኝተው ይለቀቁ ወይስ ምርመራ ተራዝሞ በእስር ይቆያሉ የሚለው ጉዳይ የብዙዎች ትኩረት የሳበ ወሳኝ ነጥብ ሆኗል። በፊንቴክ ማጭበርበር ተጠርጥረው በእስር ላይ የሚገኙ ቲክቶከር መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ካልዲ ናስር፣ የገረም ደጀኔ፣ ዳንኤል ተገኝና አብርሃም ግዛቸው ናቸው። ከዚህ ጋር ተያይዞ የዛሬውን የፍርድ ቤት ውሎ ኢትዮ አምባ ሚዲያ ወደ ተመልካቾች የሚያቀርብ መሆኑን ለማሳወቅ እንወዳለን። የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ መለቀቁ ድርጅቱ አስታወቀ። ከአዲስ ስታንዳርድ ዜና ክፍል በጸጥታ ኃይሎች ከተወሰደ በኋላ ላለፉት 2 ሳምንታት በአዲስ አበባና ከከተማዋ ውጪ ባሉ ያልታወቁ መደበኛ ባልሆኑ ማቆያ ቦታዎች ታስሮ የቆየው ጋዜጠኛ ሚሊዮን በየነ ትናንት ከሰዓት በኋላ ተፈቶ ቤተሰቦቹ እንዲሁም የጃኬን የህግ ቡድንና የሥራ ባልደረቦቹን ባሉበት ወደ ቤቱ መመለሱ ተነግሯል። ሌሎች ዝርዝር መረጃዎች የሚሊዮንን ደህንነት በማይጎዳ መልኩ እንደ አስፈላጊነታቸው ወደፊት ይፋ እንደሚደረግ ተነግሯል። የአዲስ ስታንዳርድ አታሚ የሆነው ጃኬን ፐብሊሽን ኃላፊነቱ የተወሰነ የግል ማህበር በደህንነት መኮንኖች የተፈጸመውን ጋዜጠኛውን የመሰወር ድርጊትና የደረሰበትን እንግልት በጽኑ ተቃውሟል። ይህ ክስተት የፕሬስ ነጻነትን ማክበር እንዲሁም ጋዜጠኞችን ከማስፈራራት ከህገወጥ እስርና ከማስገደድ ድርጊቶች መጠበቅ አስፈላጊ መሆኑን በድጋሚ ያረጋገጠ ነው ተብሏል። ነጻና ገለልተኛ ፕሬስ የህዝብ መረጃ የማግኘት መብት እና የህግ የበላይነት ለማረጋገጥ ወሳኝ መሆኑን ጃኬን አክሎ ገልጿል። የሞባይል ባንኪንግ መታገዱ ተነገረ። በመቀሌ የቀዳማይ ወያኔ ክፍለ ከተማ ማዘጋጃ ቤት የሞባይል ባንኪንግ ክፍያ አግዷል ተብሏል። በትግራይ ክልል መቀሌ ከተማ የሚገኘው የቀዳሚ ወያኔ ክፍለ ከተማ ማዘጋጃ ቤት ከተማ ልማት ጽህፈት ቤት ማንኛውም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንኪንግ መፈጸም እንደማይቻል አስታውቋል። ጽህፈት ቤቱ ሚያዝያ 9 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ለማዘጋጃ ቤታዊ አገልግሎት
የሚከፍሉት ገቢ በሞባይል ባንክ መፈጸም የተከለከለ ነው ተብሏል። በመሆኑ ተገልጋዮች ይህንን አውቀው ከሞባይል ባንክ አጠቃቀም እንዲቆጠቡ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህንን ውሳኔ ያስተላለፈበት ዝርዝር ምክንያት ባይገልጽም ውሳኔው ተግባራዊ እንዲሆን ግን ጥብቅ መመሪያ አስተላልፏል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝብ ዘንድ ከፍተኛ ጥርጣሬ ስጋት ፈጥሯል። በርካቶች ጉዳዩን ካለፉ ጦርነቶች ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚሉ ጥያቄዎችን እያነሱ ይገኛል። ክፍለ ከተማው የዲጂታል ክፍያ የተከለከለበት ምክንያት እስካሁን በይፋ አላሳወቀም ተብሏል። ኃላፊው በተሾመ በ45 ቀናት መነሳታቸው ተገለጸ። በትግራይ የመገናኛ ብዙሃን ኤጀንሲ ስራ አስኪያጅ በተሾሙ በ45 ቀናት ውስጥ ከኃላፊነታቸው መነሳታቸው ተገልጿል። ለስራ አስኪያጁ ቅርበት ያላቸው ምንጮች እንደገለጹት የካቲት 30 2018 ዓ.ም የኤጀንሲው ስራ አስኪያጅ ሆኖ የተሾሙት አባዲ ገብረስላሴ ከኃላፊነታቸው ተነስተዋል። ሚያዝያ 16 2018 ዓ.ም ፕሬዝዳንት ታደሰ ወረደ ሌተናንት ጀነራል የተጻፈው ደብዳቤ እንደሚያመለክተው ኃላፊው በሁለት መስመር ጽሁፍ ከኃላፊነታቸው እንዲነሱ ተደርገዋል። ኃላፊው በተሾሙ በ45 ቀናት ውስጥ ለምን ከኃላፊነታቸው እንደተነሱ በደብዳቤ በግልጽ ባይቀመጥም ስራ አስኪያጁ ወደ ህወሓት በማዳላት የጊዜያዊ አስተዳደሩን ስራ አደናቅፈዋል በሚል ምክንያት እንደሆነ ተጠቁሟል። ፕሬዝዳንት ታደሰ ወረደ ሌተናንት ጀነራል ሚያዝያ 13 2018 ዓ.ም ለሚዲያ የሰጡት መግለጫ በክልሉ መንግስታዊ ሚዲያ ተዛብቶ መሰራጨቱን በመግለጽ በመውቀስ ላንድ ሪፖርትና ላዛ ትግርኛ ለተባሉ የትግራይ ሚዲያዎች ሚያዝያ 14 2018 ዓ.ም ተጨማሪ ማስተካከያ ማብራሪያ መስጠታቸው ይታወሳል። ቴሌቪዥን ጣቢያው የፕሮግራሙ ዳይሬክተር ጋዜጠኛ አፈወርቅ ገብረ ህይወት የስራ አስኪያጅ ስራ ደርበው እንዲሰሩ ከፕሬዝዳንት ታደሰ ወረደ ሌተናንት ደብዳቤ እንደደረሳቸው ተሰምቷል። አባዲ ገብረስላሴ ከጦርነት በፊት እና በኋላ የትግራይ ቴሌቪዥን ለረጅም ዓመታት የመሩ ተሻለ በቀለን ተክተው መሾማቸው መዘገቡ የሚታወስ ነው። ወደ ውጪ ዜናዎች ስናልፍ ሂዝቦላ በደቡብ ሊባኖስ የሚገኙ የእስራኤል ወታደራዊ አባላትና ቁሳቁሶች ኢላማ ማድረጉ ገለጸ። ሂዝቦላ የባህር ላይና የድንበር ዘለል ጥቃቶችን በከፍተኛ ሁኔታ መጨመሩ ያስታወቀ ሲሆን ለዚህም በርካታ የእስራኤል ኢላማዎችን ለመምታት አንድ ጊዜ ብቻ ጥቃት ላይ የሚውሉ አጥቂ ድሮኖችን ተጠቅሟል። ቡድኑ ባወጣው መግለጫ መሰረት ቢንት ጂቤል በተባለው የድንበር ከተማ ውስጥ የመኖሪያ ቤቶችን በማፍረስ ላይ የነበረች የእስራኤል ወታደራዊ ቡልዶዘር በአጥፍቶ ጠፊ ድሮኖች በተሳካ ሁኔታ ተመታለች። በተመሳሳይ ጊዜ በአልቃንታራ ከተማ አደባባይ ተሰብስበው በነበሩ የእስራኤል ወታደሮች ላይ ሌላ የድሮን ጥቃት የተፈጸመ ሲሆን ቡድኑ ወታደሮቹ ላይ ትክክለኛ ድብደባ ማድረጉን ገልጿል። ትራምፕ የሆርሙዝ የባህር ሰርጥ ለመክፈት በኢራን የቀረበውን ሐሳብ እንዳልተቀበሉ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥ ዳግም ለመክፈት በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው ሐሳብ ደስተኛ እንዳልሆኑ መረጃዎች ወጥተዋል። ኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸውንና ስማቸውን ያልተገለጹ ምንጮችን ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴሄራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ የጣለችው እገዳ እንድታነሳ የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሐሳብ ስለ ኢራን የኒውዮርክ መርሃ ግብር ምንም የሚለው ነገር የለም። ትራምፕ በምን ምክንያት እንደላኩ በግልጽ ባይታወቅም ኢራን ዩራኒየም ማበልጸግ እንድታቆም ቀደም ሲል ያበለጸገችው ዩራኒየም አሳልፋ እንድትሰጥ ሲወትቱ ቆይቷል። የዋይት ሃውስ ቃል አቀባይ ኦቪያ ዌልስ በበኩላቸው ዩናይትድ ስቴትስ በሚዲያ በኩል ድርድር አታካሄድም፣ ቀይ መስመሮቻችንንም በግልጽ አስተውቀናል ብለዋል። ኢራን በኒውዮርክ ጉዳይ ላይ ምንም አይነት ቅናሽ ለማድረግ ፈቃደኛ አለመሆኗ ለሰላም ንግግሩ ትልቅ እንቅፋት ሆኗል። ፕሬዝዳንት ትራምፕ ጋዜጠኞች ላይ በነበረው የራት ግብዣ የተኩስ እሩምታ የከፈተው ግለሰብ በድርጊቱ ማስተባበሉ ተነገረ። የተከሳሹ ኮል ቶማስ አለን ጠበቃ በችሎት ላይ ደንበኛውን ጥፋተኛ አይደለሁም በማለት ክሱን ተቃውመዋል። ተከሳሹ ክሱን ካስተባበላቸውና ከጠቆማቸው ዋና ዋና ነጥቦች መካከል የአእምሮ ጤና ሁኔታ ዋናው ነው። ጠበቃው ተከሳሹ በከባድ የአእምሮ ህመም እየተሰቃየ እንደሆነ፣ በድርጊቱ ወቅት ምን እያደረገ እንደነበር
የማወቅ ችሎታ እንዳልነበረው ተከራክረዋል። ማኒፌስቶ ተብሎ የተገኘው የሚገደሉ ሰዎችን የያዘው ጽሑፍ የጤና መታወክ ውጤት እንጂ የታቀደ የወንጀል ሴራ አይደለም ብለዋል። ይሁን እንጂ አቃቤ ሕግ ግለሰቡ ጥቃቱን አስቀድሞ በዝርዝር ማቀዱን፣ የጦር መሳሪያዎችን በድብቅ ማከማቸቱንና በሆቴል 10ኛ ፎቅ ላይ ክፍል ተከራይቶ ሁኔታዎችን ሲከታተል መቆየቱ እንደ ማስረጃ አቅርቧል። ፍርድ ቤቱ የተከሳሹን የአእምሮ ጤና ሁኔታ ለመመርመር ትዕዛዝ የሰጠ ሲሆን እስከዚያው ድረስ ተከሳሹ ያለ ዋስትና በእስር እንዲቆይ ተወስኗል። ኢራን በአሜሪካ የባህር ላይ እገዳ ምክንያት የነዳጅ ጉድጓዶቿን ልትዘጋ መሆኑ ተነገረ። ኢራን የድፍድፍ ነዳጅ ምርቷን ወደ ውጭ መላክ ባለመቻሏ የሀገሪቱ የነዳጅ ማከማቻ ታንከሮች ሙሉ በሙሉ መሙላታቸውን ተነግሮ በዘርፉ ከ100,000 በላይ ዜጎች ተቀጥረው በሚሰሩባቸው የእነዚህ የነዳጅ ጉድጓዶች ምርት የሚቀመጥበት በማጣቱ ትናንት ምሽት ጀምሮ በባህር ላይ በሚንሳፈፉ ግዙፍ መርከቦች ላይ የሚከማቸው ስራ ተጀምሯል። ይሁን እንጂ መርከቦቹ ሊይዙ የሚችሉት የአንድ ወይም የሁለት ቀናት ምርት ብቻ በመሆኑ ሀገሪቱ የነዳጅ ጉድጓዶቹን ሙሉ በሙሉ ለመዝጋት እንደምትገደድ ተመልክቷል። የነዳጅ ጉድጓዶቹ ለተከታታይ ቀናት ተዘግተው መቆየታቸው በውስጣቸው የውሃ መከማቸት እንዲፈጠር የሚያደርግ ሲሆን ይህም ድፍድፍ ነዳጅ ከውሃ ጋር እንዲቀላቀል እንዲረጋ ያደርገዋል። ይህ ሁኔታ ምርቱን መልሶ ለማውጣት እጅግ አስቸጋሪ፣ ከፍተኛ ወጪ የሚጠይቅ የቴክኒክ ፈተና እንደሚፈጥር ባለሙያዎች አስጠንቅቀዋል። ተመልካቾቻችን የዛሬው የኢትዮ አምባ መረጃዎች የተከታተላችሁት ይመስላል። በሌላ መረጃ እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን።